ቅድስት እንደተመለከታችሁት እንግዲህ በብሩኬ ጉዳይ ለህግ አሳወቀች። ምክንያቱም እንግዲህ ለህግ ያሳወቀችበት ምክንያት አንደኛ ያው ይቺ ማህሌት ማለት ነው ቢያንስ በቁጥጥር ስር መዋል አለባት። ምክንያቱም የሆነ ነገር በቃ ቢፈጠር እንኳን ተጠያቂ እሷ ነች በሚለው እንግዲህ ያው ለህግ ማሳወቁ አሪፍ ነገር ነው ብዬ ነው የማስበው። እና ማህሌት እንግዲህ ያው እንደተመለከታችሁት ካሌብ ማለት ነው እንደጀመርሽው መጨረስ አለብሽ። ካሌብ ጋር ጀምሮ መተው የሚባል ነገር የለም፣ መጨረስ የሚባል ነገር አለ። ትጨረሻለሽ ብሎ እንግዲህ ባለፈው ነግሯት ነበረ ማለት ነው። እና ማህሌትም እንግዲህ ይሄንን የቤተሰብ ደስታ ደግሞ ይሄ ቤተሰብ ሲደሰት ማየት ስለማትፈልግ ብቻ እንግዲህ እሺ በቃ ማለት ያስወግደዋለሁ ብላ እንግዲህ ቃል ገብታለት ነበረ። እናም ያው እንደተመለከታችሁት ወደ ሆስፒታል ገብታ ነበረ። እና ወደ ሆስፒታል ገብታ እንግዲህ ቅድስትዬ ለደቂቃዎች ከብሩኬ ጋር ነበረ ዞር ያለችው። እና መድብል ግን ከዚህ እንዳትነቃነቂ ችግር ካለ ደውዪልኝ ብሎ አስጠንቅቆ ነበር የሄደው ማለት ነው። ግን ደግሞ ያው እንዳላሰብን ማለት ይሄ ነገር ይመጣል ብላ አላሰበችም። እና በዛ ቅስፈት እንግዲህ በመግባት ብሩኬን አፍና ለመግደል እንግዲህ ያደረገችውን ጥረት ተመልክታችኋል። እናም ይሄንን ነገር እንግዲህ ስታደርግ ያው የሆነ ይጮሃል፣ ገባቸው የዛ ሐኪሙ የሆነ የሐኪሙ እንትን ሲንቀሳቀስ የሆነ የአደጋ ምልክት እንግዲህ ይጮሃል ማለት ነው። እነሱ ሲጮህም ያው አንዷ ነርስ በመምጣቷ እንግዲህ ብሩኬ ሊተርፍ ይችላል ማለት ነው። እና ነርሷ ራሱ በጣም ነበር የደነገጠችው። ምክንያቱም ብሩኬን በትራስ አፍናው ስትመለከት እና እንግዲህ እሷም ደግሞ እንዳትጮህ ነበር አፏን ይዛ እንደዚህ ያስፈራራቻት፣ እንዳትጮህ ዝም በይ ምናምን አይነት ነገር ማለት ነው። እናም በዛም ጊዜ እንግዲህ ማህሌትም ሮጣ ከዛ ከሆስፒታል ትወጣለች ማለት ነው። ግን ትወጣ እንጂ መድብል አይቷት ነበረ ማለት እንዴት እንዳልተጠራጠረ ብቻ ግራ ነው የገባኝ። በእርግጥም ደግሞ የሆነ አላስነቃችም ማህሌት የሆነ በሚያስነቃ መልኩ ስለሆነ ከዛ ከቤት የወጣቸው እንግዲህ ምንም ነገር አልጠረጠረም። እናም ሌላው እንግዲህን ያው ነርሷም ዶክተር ትጠራለች። ያው ብሩኬ እንግዲህን ወደ ቀድሞ ትንፋሹ እንግዲህን እንዲመለስ የቻሉትን ያህል አድርገው እናም ደግሞ መልሰውታል። ቅድስትዬ እንግዲህን መለስ ብላ እያሰበች ነበር። ከ2 ሳምንታት በፊት እንግዲህን ከመሀሌት ጋር ድብድብ ውስጥ እንደገቡ እናም እንግዲህ እንደመንባ እንደምታስለቅሳት ምናምን በጣም ዝታባት ነበረ። ብሩኬ ቀን ይፈጃል እንጂ የኔ ነው እንጂ ያንቺ መቼም አይሆንም ስትል መሀሌትም እንደዛተችባት እንግዲህ አይታችኋል ማለት ነው። እናም እንደዛ እንግዲህ እየዛተችባት ምናምን አሁንም እንደዛተችው አደረገችው እያለችም እንግዲህ ቅድስትዬ ማለት ነው ለብቻዋ እያወራች ነበረ። ብሩኬ በቃ ይዞሽ በቃ ተረጋጊ፣ እየተነፈሰ ነው፣ ውጭውን አጣርቼ ልምጣ ብሎ ሮጦ ነበረ እንግዲህ የተከተላት ማለት ነው። ሲከተላትም እንግዲህ መሀሌት ነበረ ከታሬ ጋር ነበረች ማለት ነው። እናም ብሩኬም ይሄ መድብል ማለት ነው አምንሽ ነበረ መሀሌት አምንሽ ነበረ እያለም እንግዲህ አሁን ላይ በከባድ ጸጸት እንግዲህ ሲጸጸት ተመልክተናል። እናም አሁን ላይ ሌላው እንግዲህ ታሬ ነው። ታሬ ጨረሽ ወይ ምናምን ሲላት አይ አልተሳካም ትለዋለች። አይሽ ለዚህ ነበረ እኔ ልሄድ ያልኩሽ ሲልም እንግዲህ ይነግራታል። አሁን ለካሌብ ምንድን ነው የምንለው? በቃ እንዳበደ ውሻ ነው የሚያጓራብን ሲልም ለካሌብ አሳማኝ ምክንያት እንነግረዋለን ማለት ንዳው ወደ ካሌብ ትላለች። እሷም እንግዲህ እሺ ብለው ወደ ካሌብ ይነዳሉ። ሌላው አንድ ከገጠር የመጣ ልጅ ነበረ። እሱም እንግዲህ ያው ላይሆን ቀጥቅጠው ንብረቱን ሁሉንም ነገር የሚሸጥ ነገር ነበረ። እሱን እንግዲህ የነ ካሌብ ሰዎች ናቸው እሺ ብለው እንግዲህ ግን እንኳን ሊገዙት አይደለም እንዲሁም ከጥቅም ውጭ አድርገው በመደብደብ እንግዲህ እንትን ብለውታል። በዛን እንግዲህ የካሌብ መንትያው እንደምነበረ ያዳነው ማለት ነው። ሁሌም እንግዲህ ያለው ከሱ ጋር ነው። እነሱም እንግዲህ በቃ ስለደበደቡት ነገር እንዴት እንደመቱት ምናምን እየተናገረ ነበረ። እና የካሌብ ወንድም እንግዲህ መንትያ ወንድም ማለት ነው። እና እንዴት ነው ማለት ልጅ የለህም ወይ ምናምን ስለው እንዴ እኔ እኮ ገና እንቦቅቅላ ነኝ ልጅ ወልጄ ደግሞ ምን ላደርጋት ነው ሲልም እና ታዲያ ገኔ እንቦቅቅላ ነው ያልከው አላለም። ደፋር ገጠር ሰው በነገራችን ላይ ሰውየው እንዳሁን ይሄን ቦቅቅላ ከተባለ አስቡት እንግዲህ ማለት ነው። እናም እሱ ራሱ እየሳቀ ነበር። እና ታዲያ ከንፈር ወዳጅስ የለህም ወይ ስለው ደግሞ ተሽኮረመመ። ከዛ እንደምንድን ነው የተሽኮረመምከው? ምንድን ነው የለህም ወይስ አለክ ሲለው እንደ እሱማ የት ይቀራል እሱማ አለኝ አለ። ተመስገን የከንፈር ወዳጅም ካለው እያለም እንግዲህ ያው እሱም በጣም እየሳቀና በጣም እየተዝናናበት ነበረ ማለት ነው። ያው ግን የመቱት ምትቻ ቦክሱን ምናምን በቃ መቼም እንደማይረሳውና በቃ ማለት አንተ
ህይወቴን እንዳዳንክልኝ እያለም ያመሰግነዋል ማለት ነው። እና ሌላው እንደተመለከታችሁት መድብል ነው። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። መድብል አሁን ላይ በጣም ተጨናንቋል ከሚባለው በላይ ማለት ነው። ምክንያቱም ለብቻው ነው። አንደኛ እዛ ጋ ወንድሙ እንግዲህ ግን ማህሌት ራሱ ገብታ እንደዛ ለማድረግ እንግዲህ በማድረጓ በጣም ከሚባለው በላይ ረብሾታል ማለት ነው። እና ይህንን ነገር እንዴት ነው ማድረግ ያለብኝ ማለት ለአንዴና ለመጨረሻ እንዴት ነው የማስወግዳቸው? ወንድሜ እዛ ችግር ውስጥ አንድ ወንድሜና አንድ ብቸኛ የምለው ወንድሜ እዛ ሆስፒታል ገብቷል። ስለዚህ ምንድን ነው ማድረግ ያለብኝና ጨካኝ መሆን አለብኝ፣ ጨካኝ ሆኜ ማስወገድ ያለብኝንም ሰዎች ማስወገድ አለብኝ እያለም ከራሱ ጋር እንግዲህ እየተነጋገረ ነው። ኤደን ደግሞ በዛ አጋጣሚ ትመጣለች። ኤደን እንግዲህ ያው ባለፈው እንዳያችሁት እንግዲህ ግን የሆነ በጣም ተሟዛበት ነበረ። እሱም በጣም ተናዶ እንግዲህ ምግብ ሊበላ ያለውን ሁሉ ትቶት እንደሄደ ታውቃላችኋል። እና በዛም እንግዲህ የሆነ ተቀይሞኝ ነው ምናምን ብላ ኤደንም አውቃለሁኝ ማለት አውቃለሁኝ እያስቸገርኩ እንደሆነ አውቃለሁ እና በጣም ይቅርታ ስህተተኛ ነኝ ስትልም ትናገራለች። እውነት ነው፣ ስህተቷን ማውቋ አሪፍ ነገር ሆኖ ሳለ ምክንያቱም አንድ ሰው እንግዲህ ወንድም ሆስፒታል ገብቶ ለእኔ ዘፈንልኝ ማለት እንግዲህ ይሄ ምን ያህል ስህተትና ምን ያህል አለማሰቧን ማለት ያገናዘባል። እና አሁን ላይ እንግዲህ ያው ይቅርታ መጠየቋ አሪፍ ሆኖ ሳለ ግን ደግሞ በእኔ ምክንያት ነው ወይስ አይደለም ወይ ምንድን ያስጨነቀው ብላ የሆነ ቀላሉ መረዳት ትችል ነበር። እሷ ግን ቀጥታ ነገሩን ያገናኘችው ከራሷ ጋር ነው። እናም እነዛ ስትለው እንግዲህ ኤደን ምን እየሆንሽ ነው? ምን ሆነሻል? ምናምን ሲላት እና ይቅርታ አደርግልኝ ትለዋለች። ምን አደረግሽ ደግሞ አንቺ ሲል አይ ማለት የሆነ አስቸገርሽ ምናምን ብላ እኮ ከአንድ በትህ ባይወጣም ግን ከሁኔታ እኮ ልክ እንዳስቸገርኩና በንደህ በጣም እየጠጣ ነው መጠጥ ትለዋለች። እና እሱም በዚህን ጊዜ በአንቺ ምክንያት አይደለም እባክሽን፣ ይኸውልሽ እኔ ከራሴ ጋር ነው እያወራሁኝ ያለሁት፣ በራሴ ምክንያት ነው እየጠጣሁኝ ያለሁት። ማህሌት ሆስፒታል ገብታ ብሩክን ልትገልብኝ ነበረ ሲልም እንግዲህ ለኤደን ይነግራታል። ኤደንም በዚህ ጊዜ በጣም ትደነግጣለች። ምን ጭራሽ ይህንን ነገር አደረገ? ሆስፒታል ድረስ ገባች ምናምን ስትለው ሆስፒታል ድረስ ገባች እና ይህንን ነገር ምን ማድረግ እንዳለብኝ እያሰብኩኝ ነው ይላታል። ኤደን በዚህ ጊዜ ቁጭ ትልና ይህንን ነገር ምን ማድረግ እንዳለብን መወያየት አለብን፣ ከአንድ ብርቱ ሁለት መድኃኒቱ ሲባል ሰምተህ የለ ትለዋለች። አደለ አላት። አዎ እንደዛ ነው፣ ስለዚህ እንወያይ ስትለው ኤደን አላት ለጊዜው ብቻዬን መሆን ስለምፈልግ ትውጭልኝ አላት። ነው አለች። ውጭልኝ ምናምን ይላታል። እሷም እንግዲህ እሽትልና ሽክክ ብላ ከዛ ከቤት ትወጣለች ማለት ነው። እና ካሌብም እንግዲህን እየጠየቃቸው ነበረ እነ ታሬን ማለት ነው። እነ ታሬን እንግዲህን ያው ታሬ አሁን ላይ ማለት የሴቶቹን ጉዳይ ለታሬ ሰጥቶታል። የመድብልን ቦታ ደግሞ እንዳያችሁት ለመሀሌት ሰጥቷታል ማለት አቀያይሯቸዋል ሁለቱንም። እና እንዴት ነው ምናምን ሲልም እንግዲህ የሆነ ሰው እንግዲህ ደውሎ ይዘትበታል በካሌብ ላይ። ይሄ ነገር በእናንተ ምክንያት ነው፣ ስራችሁን በአግባቡ አለመስራታችሁ ነው ሲልም እንግዲህ ይነግረዋል። እና እንዴት አደረግሽው አንቺ የመድብልን ጉዳይ ምናምን ሲላትም እንግዲህ ከዛ እሱም ያኔ የሆነ ቀን እየጠበቀች እንደሆነና ምንም ነገር አታስብ ማለት አለቀውም እያለችም እንግዲህ ትነግረዋለች። ሌላው ታሬ ነው። ታሬ የሴቶቹ ጉዳይ ሲል የሱም ነገር እንግዲህ በተጠበቀ ሁኔታና ባሰብነው ሁኔታ እየሄደልን ነው ሲልም ይናገራል። በዚህ ጊዜ ማህሌት አወድ አለቃ ማለት እየተባበርን ሁሉንም ነገር በአሪፍ ሁኔታ እያስኬድነው ነው ሲልም እንግዲህ ይናገራል። ካሌብ ጋር እንግዲህ የሆነ ነገር ተጀምሮ ሳይጨረስ እንትን ተተባለ ጥሩ አይደለም እና እያለም እንግዲህ እነሱም እየዛተባቸው ነበረ። አሁን ላይ ማህሌት እንዳያችሁት ከታሬን እንግዲህ ለማማለል የማትጥረው እና የማትፈነቅለው ድንጋይ የለም። ታሬ ደግሞ ይሄ ነገር በፍጹም እንትን አይለውም። እና ሌላው ያው ስለ መድብል እንግዲህ ቤተሰቦቹን ለምንድን አትተይላቸውም? ለምንድን ነው ይህን ያህል እንደዚህ የምትሆንባቸው ሲልም እንግዲህ ከዛ እናንተ ቆይ ለምንድን ነው ለመድብል ይህን ያህል የምትጨነቀው? በጣም ተቆርቋሪ ሆናል ስትለው አይ እንደዛ ሳይሆን አንቺ
የሆነ ችግር ውስጥ እንዳትገቢ ስለፈለግኩ ነው። ስለዚህ መረጋጋት አለብሽ፣ ተረጋግተሽ ማሰብ አለብሽ ሲላታል። ከዛ ብዙ ጊዜ ጠጋ ብላ አዎ ልክ ነህ ማለት መረጋጋት አለብኝ ማሰብ አለብኝ ብላ ጭራሽ እሱን ለማማለል እንትን ትላለች። ከዛ በዚህ ጊዜ ታሬ ይኸውልሽ ከቀን ወደ ቀን ወደ አለመሻሻል እየሄድሽ ነው፣ ምን እየሆንሽ ነው አልገባኝም ሲልም እንግዲህ ይመልስላታል። በዚህ ጊዜ ማህሌት በጣም ትናደድና ምን ነው የተጨማለቅ አልመሰለህም እንዴ ማነኝ ብለህ ነው የምታስበው? አሁን ሂድልኝ ከዚህ ብላ ታመነጫጭቃለች። ታሬም ይሄዳለሁ ብሎ ከስሯ ይሄዳል። ከዛ ማህሌት የማትረቢ ነሽ፣ ይህንን እንኳን ማሳካት አቃተሽ፣ ይህንን እንኳን በእጅሽ ማስገባት አቃተሽ እያለችም ትናደዳለች። ሌላው እንግዲህ ዳጣ ሆስፒታል ነበረ መድብል ሄዱ ነበረ እና እንዲህ ነው ወንድሜ ሲላትም ደህና ነው ምናምን ትላለች። ቅድስት ይኬዳ ነው ሲል ቅድስት አለችው። ቅድስት ይኬዳ ነው ሲላት ማለት ብሩኬ ልብ ውስጥ ነው አለችው። አንቺ ለምንድን ነው ስርዓት የማይኖርሽ ምናምን ሲላትም አይ በቃ ወደ ቤት ምናምን በግድ ስለ ሸኝቻታለሁ ማለት ልብስም ቀይሬ ቤቱንም ይኸው ሻወርም ውሰጅ ምናምን ብዬ ትላለች። ከዛ የአሪፍ ነገር ነው ጥሩ አድርገሻል። በቃ ይኸውልሽ ዳጣ እኔ ከዚህ ከይህ ንቅ እንዳትኔ የሆነች ቦታ ደርሼ እመጣለሁ ምናምን ይላታል ማለት ነው። ከዛ እሺ ምናምን ስትል እንግዲህ የታባለክ እሷ ግን የሆነ ዝግ ብላ ነበር ያለችው ማለት ነው። ከዛ መድብል በዚህ ጊዜ ዘወር ብሎ ምን አላት? አይ ማለት ምንም ምናምን እና መድብል ብላ የሆነ ሀራካት ታሳየዋለች። ከዛ እሱም እንግዲህ የሆነ ስርዓት የለሽም ስርዓተ ቢስ ሲልም እንግዲህ ተመልክተነዋል ማለት ነው። እና ያው ቅድስትዬ እንግዲህ ያው ነገሩን ለፖሊስ እንዳመለከተች ትነግረዋለች። ይህንን ነገር ያው ጥሩ አድርጋለች ማለት እኔም ማመልከት አለብኝ ብዬ እያሰብኩ ነበር ሲላት ነበር። እና ወዶች ምሳሌ ድራማ ይህን ይመስል ነበር። በቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።